የተከበራችሁና የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ሶስተኛው ዙር የሼፍ ዚማጀት የምግብ ዝግጅት ውድድር ሞቅ ደመቅ እንዳለ ቀጥሏል። ዛሬም ደግሞ ሁለት ግሩፖችን ወደ ሶስተኛው ዙር በጣም አሳምነው ዳኞችን አስጨብጭበው ከፍተኛ ነጥብ አመጡ ከምንላቸው ተወዳዳሪዎች መካከል አላህ ወኪልና ጣዕሞችን ይዘንላችሁ መተናል። ዛሬ ይህን ውድድር የሚዳኙልን ሼፍ ፍሬ፣ ሼፍ ፍስሐና ሼፍ ቅድስት ናቸው። እነሱ የሚሰጡንን የግብአት ዝርዝሮች ይዘን ተወዳዳሪዎችን ወደዚህ ጋብዘን ወደ ተለመደው ኩንስ ማርኬት ሄደን ገዝተን እንመጣለን። ግን ከዛ ፊት ተወዳዳሪዎቹ ወደዚህ እንጋብዛለን። አላህ ወኪልና ጣዕም እንኳን ደህና መጣችሁ። ወደ ገበያ ለመሄድ ተዘጋጅታችኋል አይደል? ያው እንግዲህ ያው ኦሪየንቴሽን ላይ ስለነበራችሁ ብዙ ገለጻ አያስፈልገውም። ይሄ የነ አላህ ወኪል ነው። የነ ጣዕም ደግሞ ይሄውና ይሄንን ግባት መኪና ውስጥም እያነበብነው አብረን ይዘን ወደ ኩዊንስ ሱፐርማርኬት እንሄድና ግባት ታነሳላችሁ። በመታነሱ ሰዓት አንዳችሁ ለአንዳችሁ እየተባበራችሁ ማንሳት ነው። ስሞች የተጻፉ አሉ እንዳያደናግራችሁ። ብዙ ከምትለፉ እያያችሁ ይሄዱ ስሞችን። እሺ፣ እንደዛ ያደረጋችሁ ብድግ ብድግ እናረጋለን። ዳኞቹ እስከዛ እየተጫወቱ ይጠብቁናል። እኛ ያዙና ዘንቢላችንን ይዘን ወደ ኩዊንስ ሱፐርማርኬት እንሂድ። ተኛው ዙር ደግሞ ዛሬ ሊጀመር ነው። ተወዳዳሪዎቹን ይዘን መተናል። በተወዳጁ ኩዊንስ ሱፐርማርኬት ነው የምንገኘው። ተወዳዳሪዎቹ ግብአቱን በትክክል ያነሳሉ አያነሱም የሚለውን ከደቂቃዎች በኋላ አብረን የምናየው ይሆናል። የትም እንዳትሄዱ። አላህ ወኪልና ጣዕም በጣም ከውድድሩ የምንጠብቃቸው ከባድ ሚዛን ተወዳዳሪዎች አራተኛው ዙር የሼፍ ዚማጀት የምግብ ዝግጅት ውድድር ከነሱ ጋር ለማድረግ መተናል። የሰጠናቸው የግብአት ዝርዝር አለ። በዛ ግብአት ዝርዝር መሰረት በተሰጣቸው 10 ደቂቃ ግብአቱን በትክክል ያነሳሉ አያነሱም። የትም ሳትሄዱ አብራችሁ እየተከታተላችሁ ጠብቁን። ተወዳዳሪዎች እንኳን ደህና መጣችሁ እያልን ያው ከስቱዲዮ ውጪ ዛሬ ወተን መተናል ግብአቱን ለማንሳት። ዳኞቹ ቁጭ ብለው እዛ እየጠበቁን ነው። የሰጠናችሁ ግብአት አለ። በዛ መሰረት በ10 ደቂቃ ውስጥ አንስቶ መጨረስ ነው። እሺ፣ የሼፍ ዚማጀት የግብአት ማንሳቱ 10 ደቂቃ በአባይ ቲቪ ተጀምሯል። ሁለት ደቂቃ ብቻ ነው የቀረው። 2 ደቂቃ። አንድ ደቂቃ ብቻ ነው የቀረው።
እዚሁ ኪችን አለ እዚሁ እንሞክርሽ እሰራለሁ እያለች ነው እዚሁ እንሞክራት እዚሁ ኪችን ፈልገን ገብተሻል በቃ አንዴ ገብተሻል በጣም በሚገርም ዋጋ ኪሳቸውን በማይጎዳ ዋጋ ነው ገዝተን የመጣነው ለዚህ ነው ኩዊንስ የብዙሃን ምርጫ የሆነው ምን ነበር ቀር ያላችሁ ነገር አለ ገበያ ላይ በቃ ይሄው ነው የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ሶስተኛው ዙር በጣምና በአላህ ወኪል መካከል የሚደረገው የሼፍ ዚማጀት የምግብ ዝግጅት ውድድር 30 ደቂቃው ተጀምሯል የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ሁለቱም ግሩፖች ዛሬ ዳኞቹንም ተመልካቾቻችንም አሳምነው በከፍተኛ ነጥብ ሁለት ጊዜም በጣም በሚያስገርም ሁኔታ ለዚህ የበቁ ናቸው ከፍተኛ ትንቅንቅን እያደረጉ ነው የቀራችሁ 25 ደቂቃ ብቻ ነው በርቱ ፍጥነትም የዛን ያህል የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ዛሬ የሚደረገው ውድድር በጣም ከምናደንቃቸው ግሩፖች መካከል በጣምና በአላህ ወኪል መካከል ነው በጣም ጥሩ ውድድር እያደረጉ ነው አሸናፊውን ማን ይሆን ብለን እኛም ገና ሳናወዳድር ብዙ የተጨነቀንበት ውድድር ነው 10 ደቂቃ ተጠቅመዋል 20 ደቂቃ ይቀራቸዋል በጣም ፍጥነት ያስፈልጋል አሁን ደግሞ ሰዓታችን ስለ ምግብ ምን ያህል ያውቃሉ የሚለው ሰዓት ነው ኢንስትራክተር ኢዮብ ከተሰጡት ግብአቶች አንዱን ግብአት መርጦ ሙያዊ ትንታኔውን ለእናንተ ያቀርብላችኋል ኢንስትራክተር ኢዮብ ሜዳውን ፈረሱም ይሄው የኢትዮጵያ ምርጥ በሆነው በአባይ ቲቪ እና በሼፍ ዚ የምግብ ዝግጅት ውድድር ይህንን ውድድር የምትመለከቱ ተመልካቾቻችን በቅድሚያ ሰላም ማለት ፈልጋለሁ ዛሬ የምናየው ርዕስ
የምግብ አይነት ቀይ ስር ነው። ከቀረቡት ለውድድር ከቀረቡት የምግብ አይነቶች አንዱ ቀይ ስር ነው። ስለዚህ ስለ ቀይ ስር አንዳንድ መሰረታዊ ነገሮችን ለማየት እንሞክራለን። ቀይ ስር እንግዲህ የስር አትክልት ብለን ከሚመደብ የአትክልት አይነት አንዱ ነው። ስራማ ወይም ደግሞ ስሩን የምንመገበው አትክልት የምንለው ነው ማለት ነው። በስነ ምግብ ይዘቱ ቀይ ስር በውስጡ ፋይበርን ይዟል፣ ፎሌት አለው፣ ማንጋነዝ አለው፣ ፖታሲየም፣ አይረን፣ ቫይታሚን ሲ እና አለው። በከፍተኛ ደረጃ ደግሞ የስኳር ካርቦሃይድሬት አለው። በጥሬውም በብስሉም በጣም ከ8 እስከ 10% የሚሆነው የስኳር ወይም የካርብ መጠን አለው። በውስጡ ቀላል የሚባሉ ስኳሮች ወይም ደግሞ ይሄ ሲምፕል ሹገር የምንለው እንደ ግሉኮስ እና ፍሩክቶስን ይዟል። ይሄ ከፍራፍሬና ከመደበኛ ስኳር የምናገኘው የስኳር አይነትን ይዟል። ከ70 እስከ 80% ይዟል። በውስጡ ማንጋነዝ አለ። በተለይ በጣም ትሬስ በጣም ዝቅተኛ የሆነ ኤሌመንት የምንለው ማንጋነዝ በብዙ ጥራጥሬ ውስጥ የሚገኝ ማዕድን ነው። ይሄ ፍራፍሬና አትክልቶች ውስጥ የሚገኝ ማዕድን ነው። እዚህ ውስጥ ቀይ ስር ውስጥ እናገኘዋለን። ፖታሲየምን ይዟል። ይሄ ብዙ ጊዜ ፖታሲየም አንድ ምግብ ፖታሲየም አለው ስንል የደም ግፊት ከደም ግፊት ጋር በተያያዘ በጣም በከፍተኛ ሁኔታ የሚቀንስ ማዕድን ነው ፖታሲየም። ስለዚህ እዚህ ውስጥ በብዛት አለ። አይረንን ይዟል። የብረት ማዕድን የምንለው ማለት ነው። እሱን ይዟል በውስጡ። ስለዚህ ለኦክሲጅን ትራንስፖርት በጣም ያገለግላል። ደማችን ሄሞግሎቢንን እንዲሸከም ኦክሲጅንን ተሸክሞ እንዲሄድ ለማድረግ በጣም ትልቅ አስተዋጽኦ ያደርጋል ማለት ነው። ወይም ደግሞ በደማችን ውስጥ የሚገኘው ሄሞግሎቢንን ሳፖርት ያደርጋል፣ ይደግፋል ማለት ነው። ለዚህ ነው ብዙ ሰዎች ቀይ ስር እንግዲህ ከደም ማነስ ጋር በተገናኘ ብዙ ጊዜ ሲጠቅሱት እንሰማለን፣ ያው ባልተለመደ ሁኔታ ቢሆንም ግን እዚህ ጋር ያው አይረን ኦክሲጅንን ትራንስፖርት ለማድረግ የሚችለውን ኦክሲጅንን በጣም አይረንን በውስጡ ይዟል። ሌላው ቫይታሚን ሲ አለው። ቫይታሚን ሲ እንግዲህ እንደ አንቲ ኦክሲዳንት ወይም ደግሞ ጸረ ተዋሲ ነው፣ ወይም ደግሞ የቆዳ ጤንነትን በመከላከል ትልቅ አስተዋጽኦ ያደርጋል ማለት ነው ቀይ ስር ውስጥ ያለው ቫይታሚን ሲ። ሌላው በውስጡ የተለዩ ውህዶች አሉት። በተለይ ይሄ ቤታኒን የሚባል ውህድ አለ። ይሄ በተለይ ቀይ ስር በጣም ዲፕ ቀይ እንዲሆን ጥልቅ ቀይ እንዲሆን የሚያስችለው ውህድ ነው። ባይዘው ይሄ ኤልዲኤል ኦክሲዴሽን እንዳይፈጠር ወይም ደግሞ ይሄ ሎው ዴንሲቲ ሊፖፕሮቲን ወይም ደግሞ ይሄ መርዛማ ቅባት የምንለው ማለት ነው እሱ እንዳይከሰት በጣም አስተዋጽኦ ያደርጋል ማለት ነው። የውህድ እና የሰውነታችን ይሄ ዘረመል ወይም ዲኤንኤ የምንለው እሱ ዳሜጅ እንዳይጎዳ እሱን በመቀነስ በጣም ትልቅ አስተዋጽኦ ያደርጋል። ሌላው ብለድ ፕሬሸር የደም ግፊት እንዲቀንስ አስተዋጽኦ ያደርጋል። ይሄ በተለይ ቤታኒን የሚባለው ውህድ። ሌላው ኢንኦርጋኒክ በቀይ ስር ውስጥ ከሚገኘው አንዱ ነገር ኢንኦርጋኒክ ናይትሬት ነው። ይሄ ኢንኦርጋኒክ ናይትሬት ብዙ ጊዜ ይሄ ማዕድን በብዙ ምግቦች ውስጥ አይገኝም። በተለይ ፕሮሰስ የሚደረጉ ስጋዎች ውስጥ ነው የሚገኘው። ስለዚህ ይሄ ነገር በተለይ የደም ሴሎችን በማስፋት ዲያሌት በማድረግ ወይም የደም ህዋሶችን ወይም ደግሞ ሴሎችን ደም የሚፈሱ ቱቦዎችን እንዲሰፉ በማድረግ ትልቅ አስተዋጽኦ ያደርጋል እና ደም ግፊት እንዳይፈጠር ትልቅ አስተዋጽኦ ያደርጋል ማለት ነው ናይትሬት። ስለዚህ ቀይ ስር ባለው የንጥረ ይዘት ወይም ውህድ በውስጡ የደም ግፊት እንዳይፈጠር ደም ግፊትን በመቀነስ አንድ አስተዋጽኦ ያደርጋል። ሌላው ኤክሰርሳይዝ በተለይ ይሄ ስራ ወይም ደግሞ ሩጫ ወይም ደግሞ አትሌቲክስ የሚሰሩ ሰዎች ወይም ደግሞ ሳይክል የሚጋልቡ ወይም ሳይክል የሚነዱ ሰዎች ከፍተኛ ኢነርጂ እንዲያገኙ ትልቅ አስተዋጽኦ ያደርጋል። ሌላው አንቲ ካንሰር ነው ወይም ካንሰርን የመከላከል ፕሮፐርቲ በውስጡ አለው። ስለዚህ አንቲ ካንሰር ፕሮፐርቲ አለው። ስለዚህ ካንሰር እንዳይፈጠር ትልቅ አስተዋጽኦ ያደርጋል። የአይምሮ ጤና ላይ ወይም ደግሞ ብሬን ሄልዝ የምንለው ላይ በጣም ትልቅ አስተዋጽኦ ያደርጋል፣ በተለይ ናይትሬት በውስጡ ስላለ። ከዛ ውጪ ቀይ ስር በጣም የሚመከረው በተለይ በጣም በከፍተኛ ደረጃ አስተዋጽኦ ያደርጋል የሚባለው ኢሚዩን ቡስተር ነው ወይም የሰውነት የመከላከል አቅምን በጣም ይቀንሳል፣ የምግብ ፍላጎትን በጣም ይጨምራል ኖርማሊ። ስለዚህ ቀይ ስር በተለይ ደግሞ ከሌሎች የአመጋገብ ስርዓቶች በተለየ ጁስ አድርገን ስንጠቀመው በከፍተኛ ደረጃ ይህንን የመስጠት አቅም አለው። ስለዚህ በተለይ ከፍተኛ ኢነርጂ የሚፈልጉ ስራዎችን የሚሰሩ ሰዎች፣ ኤክሰርሳይዝ የሚሰሩ ሰዎች እና ስፖርተኞች ይህንን በጁስ መልክ እንዲወስዱት በጣም ይመከራል ማለት ነው። ስለዚህ ከብዙ በጥቂቱ ቀይ ስር እነዚህ ንጥረ ውህዶች በውስጡ ስላሉ ቀላ የጠቀስናቸውን ጥቅሞችም ስለሚሰጥ ምግቦቻችን ውስጥ ቀይ ስርን በአትክልት መልክ ፈይተን በጁስ መልክ እንደገና በሰላጣ መልክ እንድንመገበው እንደ አባይ ቲቪ እና እንደ ሼፍ ዚማጀት ማሳሰብ እንፈልጋለን ማለት ነው። በቀጣይ ወደ ውድድሩ መላችኋለሁ። ኢንስትራክተር ኢዮብ ስለሰጠህን ሙያዊ ማብራሪያ ከልብ እናመሰግናለን። እናንተም በየቤታችሁ ብዙ ዕውቀት እንዳገኛችሁበት ምንም ጥርጥር የለንም። ጣዕሞች ሳህናችሁ የደረደሩ ነው። አላህ ወኪልም እንደዚሁ
ወደ ማጠቃለሉ ሁለት ደቂቃ ብቻ ነው የቀረው። አንድ ደቂቃ ብቻ። ከቀረ ሰዓት ጋር እሱ ማውጣት አይቀልም አይሻልም? አስር 9 8 7 6 ጨርሰናል። 5 4 ጨርሰናል እኮ በቃ 3 2 1 0 አቁሙ። በሰከንዶች ልዩነት ነው ውድድሩ ያለቀው። መጀመሪያ ጨርሰናል ያሉት ጣዕሞች ናቸው። የጣዕሞችን ምግብ ለሼፎቹ እናቀርባለን። ምግቡ ተሰርቶ መጥቷል። ግን ሶስተኛው ዙር ይመጥናል ወይ ነው። ይሄንን ሼፎቹ ቀምሰው ካጣጣሙ በኋላ አብረን እንሰማለን። እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ በደህና መጣችሁ። ወደ ሶስተኛው ዙር ይመጥናል። ለኔ አይመጥም። ለኔ አልመጠነኝም። ሳላዱ በጣም ቆንጆ ነው። ጣዕሙ ቆንጆ ነው። በደንብ ሲዝን ተደርጓል። ኢንግሪዲየንቶችም ጥሩ ናቸው። ቆንጆ ነው። ሜን ዲሹ ጋር ስንመጣ ቴላቴሊና ስጋው ቴላቴሊ በስጋ ሶስ ነው። ምንም አይደንቲፋይ አይደረግም እና ጣዕሙ ባዶ ነው፣ ተቀመመ። ከዛ ደግሞ በተደጋጋሚ ስናወራ ምን ብለን ነበረ? ለከስተመር ለእንግዳ ሲቀርብ ቀይ ስር፣ ካሮት፣ ቀይ ስር፣ ድንች ተመሳሳይ ነገር ሳይድ ዲሽም አርጋችሁታል፣ ሳላድም ላይ አርጋችሁታል። በጣም አስጠንቅቀን የተናገርነው ነገር ነው። የተመጣጠነ ምግብ እንዲሆንም ብለንም ኦሪንቴሽን ላይ ከአንድም 2 ቀን ስናወራ የነበረው ይሄንን ነው። ከዛ ደግሞ የእናንተ ሌቭል ደግሞ ያልነበረ ከእናንተ እላለሁ። እኔ አሁን ከዛሬ ውድድር የምጠብቀው ነገር በጣም ፈርስት ክላስ ሰርቪስ ነው የምጠብቀው የነበረው። ስለዚህ ለእኔ ወረድ ብሎብኛል። እንግዲህ ጓደኞቼም እንደሚሉ አላቅም። ለሳላዱ ጥሩ ሰጥቼዋለሁ። ሌላውን ግን በጥያቄ ምልክት አልፌዋለሁ። መልካም እድል። የሼፍ ፍሬን ሀሳብ እንዲሁ ሼፍ ማተብ የሚላት በጣም ደስ የምትል አባባላለች። ዋና ሳይድ የሚደረጉ ምግብ የዋናውን ምግብ ያከበረ መሆን አለበት የሚለው አባባል ነው ማለት ነው አይደል? እሺ ጣዕሞች በአባይ ቲቪ ሼፍ ዚ የምግብ ዝግጅት ውድድር ለሶስተኛ ጊዜ እንኳን ደህና መጣችሁ። እንዴት አገኛችሁት? አሪፍ ነበር ውድድር። እንዴት ነበር ዝግጅታችሁ? ተዘጋጅተናል፣ ግን እዚህ ስንመጣ ትንሽ ፈተነን። ምኑ? አይ የራሳችን ችግር ነው። ክሬሙን ምን ላይ እናድርገው ምናምን የሚለውን ነገር ትንሽ እንትን አለን እንጂ ሌላው አሪፍ ነበር። ከጥሩ ነገር ልጀምር። ጥሩ ነገር መጀመሪያ የሰራችሁበት አካሄድ ጥሩ ነው። ንግግራችሁ፣ ውይይታችሁ፣ ይሄን ስሪው፣ ይሄን ያዢው፣ ይሄን የምትሉት ነገር እሱ በጣም ኪችን ላይ የሚፈለግና በጣም ጥሩ የሆነ የስራ እንቅስቃሴ ነው። የስራ ስብጥራችሁ፣ የቡድን አካሄዱ በጣም አሪፍ ነው። ሌላው ሁለተኛው
ቴላቴሉን የቀቀላችሁበት መንገድ ጥርስ ያዝ የሚያደርግ በጣም ጥሩ የሆነ አቀቃቀል ነው። በጣም አሪፍ የሆነ እንትን ነው ያለው ያቀቃቀልና ጥርስ ያዝ የሚያደርግ መታኘክ የሚችል ጣዕሙን ለማዳመጥ የሚያስችል አይነት አቀቃቀል ነውና እሱ በጣም ጥሩ ነው። ሌላው ወደ ሳላዱ ስንሄድ ለመመገብ አይመችም። አንደኛ እንዳለ ጁሌን ወይንም ሽሪሚሪ ብቻ ሆነ። ሁለተኛ ነገር ግሪሲኒው በዚህ አይነት መልኩ ሳይሆን ወይ ራሱን በቅርጽ ቆርጣችሁ ላይ ብታደርጉት ኖሮ ወይንም ባንድ እግር ወደ ሌላ ነገር ብትቀይሩት ኖሮ የተሻለ ይሆን ነበርና እዚህ ውስጥ እንትኑ አብሮ አልተዋሃደም። ለምሳሌ አሁን ፒስ አለ አይደል? ቺክ ፒስ እንትን ምንድነው ሽምብራው አልተዋሃደም። ለምን? አቆራረጡ የተለያየ ስለሆነ ማለት ነውና ድርቅ ያለ ነገር ነውና ከለር ደግሞ ምክንያቱም ይሄ ለአንድ ሰው ነው የመጀመሪያው ምግብ ለሁለተኛው ምግብ ሃፒታይት የሚከፍት ነው መሆን ያለበት። ስለዚህ ሃፒታይት ስንል በእይታም በጣዕምም እንደገና የመመገብ ፍላጎትን ከመቀስቀስ አንጻር ወይም አቃጣይነት ወይም ኮምጣጣነት የሆኑ ጣዕሞች ሊኖሩት ይገባልና እነዛ ጣዕሞች አልተዋሃዱለትም። ነገር ግን እንደ ሳላድ እንደው ሳላድ ልንለው እንችላለንና ከለሩን ማሳደግ ትችሉ ነበር። የተለያዩ ግሪን ነገሮችን በመጨማመር ከለሩ እንደገና ቀይ ስሩን እዚህ ባለመጨመር ተመልካቹ የተለያየ ነገር ወይም ተመጋቢው የተለያየ ነገር እንዲያይ ማድረግ ትችሉ ነበር። እሱኛው ስህተት አለው። ሁለተኛ እንዲያያዝም ማድረግ ነበረባችሁ በተወሰነ መልኩ። ምክንያቱም ለመብላት ሲፈለግ በሹካም ለመወጋት አይመችም፣ አንድ ላይ ተጠቅልሎ አይነሳምና ምግብ የዛ አይነት ቴክስቸር ሊኖረው ይገባል። ሳላዱ ላይ ይሄን ኮመንት ነው የምሰጠው። ወደ ፓስታው ስንሄድ ፓስታ ቀቀሉ እንደነገርኳችሁ በጣም አሪፍ ነው። ነገር ግን ሶሱ መሰራት ነበረበት ከዚህ በተሻለ። ሶሱ ምንድነው? ስጋው በደንብ መጠበስ ነበረበት። ከዛ ሚራፖ የሚባሉት ነገሮች አሉ። ምንድነው? የተለያዩ አትክልቶች በደንብ ደቀው ሽንኩርት፣ ነጭ ሽንኩርት ያሉትን ነገሮች በደንብ አድቃችሁ ከዛ ከሱ ጋር በደንብ ጠብሳችሁት ስጋ የሚለውን አይነት ጣዕሙን ማስወገድና ከዛ እንደ ቲማቲም፣ ድልህ የመሳሰሉትን ነገሮች ጨምሮ አሳድጋችሁ ሶስ ካረጋችሁት በኋላ ክሬሙን መጨረሻ ላይ ጨምራችሁት በጣም ጣዕሙን አጣጥማችሁ አስተካክላችሁ ከዛ ቴላቴሊውን ቢጨምሩት በጣም ምርጥ ፓስታ ይሆን ነበርና አሁን ስጋ የሚለው ነገር ጎልቶ ይታያልና ምግብ እይታው፣ አቀማመጡ፣ እንደገና አሮማው፣ ሽታው ከዛ ጣዕሙ እነዚህ ነገሮች ሙሉ ሆነው መምጣት ነበረባቸውና ከሞላ ጎደል እነዚህ ይጓደላሉ። አትክልቱ በዚህ አይነት መልኩ ሶቴ ያርጋችሁ ከጎን ማረጋችሁ ጥሩ ነው። ነገር ግን ኤግ ፕላንት ወይንም ደበርጃኑን መጀመሪያ ልጣጩን ወይንም እስኪኑን ማስወገድ ነበረባችሁ፣ የላዩን ቆዳውን ማለት ነው። ቆዳው አሁን እዚህ ጋር ለመታኘክ አይመችም፣ ወይንም አቆራረጡ ከወደ ቆዳው በኩል ያለው በጣም ስትሪፕስ መሆን ነበረበት። ስለዚህ እንዳለ ቆዳውን ለሚመገበው ሰው ይታኘካልና ጥርስ ያዝ ያርጋልና ፓላተብል የሚባል አለ። አፍ ላይ አንድ ምግብ ሲላመጥ የሚሰጠው የተለየ ደስታ አለ እና ያን ደስታ ይነፍጋል፣ እንደዛ በመሆኑ ማለት ነው። ከዛ ውጭ አቀራረቡ ሜንዲሹ ጥሩ ነው። እንግዲህ ውጤቱን በድምር ስለሆነ የምናየው አመሰግናለሁ። ምናልባት ቀይ ነገር ያበዙት ከሽርጣቸው ጋር ማች እንዲያደርግ ይሆን? ጣዕሞች እንኳን ደህና መጣችሁ ወደ ሶስተኛው ዙር። እንዴት ነበር? አሪፍ ነው አይደል? ለእኔ ግን አሪፍ አይደለም። እናንተ አላችሁ እንጂ በጣም የምንጠብቃችሁ በጣም ወርዳችሁ ነው ዛሬ መጣችሁ። አይ ቲንክ ባለፈው የሰጠናችሁ ኮሜንት በጣም እንትን አድርጓችኋል። ኦቨር ኮንፊደንስ ሆናችሁ የመጣችሁት ለዛ ነው። ከለሩ ምንም የሚጋብዝ አይደለም። ስታርተር ነው አይደለ? ይሄን የሚያክል አሁን ይሄ ሙሉ ፖርሽን ነው። በቃ ለብቻ የሚያጠግብ ነው። ወደ ሁለተኛው ዙር ለመሄድ የመጀመሪያዋ ፈርስት ኮርስ የምንላት አነስ ብላ የሚቀጥለውን ኮርስ ደግሞ እንድንጨርሰው አይደለ? አንደኛ ፖርሽኑ ኦቨር ፖርሽን ነው። ሁለተኛ አከታተፉ ዝብርቅርቅ ያለ ግሪሲሊው ቦክቷል። እዚህ ላይ እኔ ላይ ያለው የቦካ ነው። ስለዚህ ምንም ደስ የሚል ነገር አይደለም። ወደ ፓስታው ስንመጣ ምን ማድረግ ትችሉ ነበረ? ሚትቦል መስራት ትችሉ ነበረ። ሚትቦል አድርጋችሁ ክሬም ነበራችሁ፣ ዋይት ሶስ አድርጋችሁ በጣም አሪፍ ነበር የሚመጣው።
የጠበቅኩት እንደዛ ታመጡታላችሁ ብዬ ነው። ምክንያቱም ጥሩ አቅም አላችሁ። ላይን የሚስል ጥሩ ነገር ፓስታ ሳይድ ዲሹን ባታደርጉት ይሻል ነበር። ራሱን ችሎ መቅረብ የሚችል ነው። ምንም አካምፓኒ ያስፈልገው። የከለሩ የምናምኑ ምንም እንትን የሚል አይደለም። ጥሩ ነገራችሁ ቲምወርካችሁ በቃ ደስ የሚል ከመጀመሪያ ጀምሮ ያለ ተነጋግራችሁ ልትሳሳት ስትል ወዲያው ነው የምታርሚያት። እሱ ደስ የሚል ነገር ነው። ስቶክ አጠቃቀምሽ ምናምን አሪፍ ነገር አለው። ግን ጥቃቅን የምንላቸው ነገር እስቲ የጋራ ውጤቱን እንግዲህ ምን ይሆናል። ሼፍ ቅድስት ሳይድ ባይኖረው ካለች በኋላ አሰብኩት አትሊስት ፓስታ ስለሆነ የከለር ጭንቅንቅ ያለው ነገር አይረብሽም ነበረ። ሼፎቹ ለነጣም የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ እንደተማራችሁበት ምንም ጥርጥር የለንም። ሼፍ ቅድስት ምን አለች? የሰጠናችሁ ከዚህ በፊት ጎበዝ ስላልናችሁ እሱ ኩፍስ አድርጓቸዋል መሰለኝ ብላለች። የነ አላህ ወኪልስ ምግብ እነሱም በጣም ተመስግነው ስለነበር እንደዛው ኩፍስ አድርጓቸዋል ወይስ ሚዛን የሚደፋ ምግብ ነው ለሶስተኛው ዙር? እሱን ተመልሰን እንመጣለን። እንዴትም እንዳትሄዱ። አሁን ደግሞ የነ አላህ ወኪልን ምግብ ለሼፎቹ አቅርበን አብረን እንማራለን። ቆይ አንዴ ከፕሮዳክሽን ቲሙን የደረሰኝ መልእክት ዳኞቹ አንዴ ትፈልጋላችሁ። አዎ መስማት ያለባችሁ ነገር አለ መሰል። እነዚህ እጠብቃቸዋለሁ፣ የትም አልሄድም፣ አይዟችሁ። እንዲህ አይነት ነገር ተለምዶ አያውቅም። እኔን ስለምን እንትን አላችሁ? አልጠራችሁኝም። አንድ የደረሰን ከቴክኒካል ቲሙ አንድ እንትን አለ ስለ አላህ ወኪል ቲም መስማት ያለብን መረጃዎች አሉና እሱን ማጣራት ስላለብን እሱን እንስማ እስኪ። አሁን እሱ ሳቫኖቫ አብሮ የነበረው አይደል? ትንሽ ከሳ አለብኝ ነው። ምንድን ነው መረጃው? ከሀምዛ ጋር የመጀመሪያ ዙር አብረን ተወዳድረን ነበረ እና ሼፍ መሆኑን አላውቅም። ከእናንተ በላይ እኔ መሸወድ ያናዶኝ ነበረ። አጋጣሚ ሆነ ወረቀቱን እጄ ላይ ያገኘሁት እና ጠይቄው ነበረ ውድድሩን ማቋረጥ እንዳለብን። የዛ ዕለታም ተጣልተን ነበረ። የጣላንበት ኬዙም ይሄ ነበረ እና ሁለታችሁም ቅሩ ብለውናል ብሏለኝ። ቀረን። የቀረቡበትም ቆይ እኛ ስንገባ የኦሪየንቴሽን ቀን ነው። እኛ ስንገባ እኔ ሼፍ ፍሬ ወይ ሼፍ ቅድስት ስንገባ እሳ ኤሌቬተር ላይ አገኘነ ስትወጣ እና እንደምትመለስ ነበር የምናውቀው። ግን በዛው ቀረ። ለምን ቀረ? ይሄ ነበር ኬዛችን እንደነገርኩ ማለት ነው። እና አልተግባባንም ነበር። ደውይለት ብዬ ያስጠራኋትም እኔ ነኝ። እኔ ከሌላ ሰው ጋር መቀጠል የምችል ነበር የመሰለኝ ውድድሩን። እሱ መጣ እዚህ ጋር። ሊናዬ ደግሞ አልፈቀደልኝም። ከእሱ ጋር መወዳደር አልፈለግኩኝም። ጥዬ ሄድኩኝ። ከዛ ደውዬ ጠየቅኩት። ጠይቀው ሁለታችሁም እንዳመጡ ተብላችኋል ብሏልኝ እና ቀረሁ። አጋጣሚ የሆነው ደግሞ ሶሻል ሚዲያ ላይ ያየ ሰው ነው። እኔ አይቼ ሳይሆን
ዩቲዩብ ግባና ለምንድን ነው የቀረው ሁለተኛውን ዙር ለምን አልተወዳደርክም አለኝ። ሜካፕ ከስተመሪ ናት። ገብቼ ሳይ ተወዳደረ። ክፋት ምቀኝነት ሊመስልብኝ ይችላል ብሎ ነው ሰው እንትን የሚለው፣ ግን መሸወዴ ስላናደደኝ ነው እዚህ መጣሁት። የዛ ዕለታም ደግሞ ጠዋት ላይ መጥቼ ነበር። በጣም ያመኛል፣ መድኃኒትም ወስደዋልና ምሳ ሰዓት ላይ ወጥተህና አለችኝ። 2 ሰዓት ነበር። ሰዓት ተሸውጄ ነው፣ የእናንተ ጥፋት አይደለም። ሰዓት ተሸውጄ ነበር። አጋጣሚ ነው ደግሞ የተማረበት የትምህርት ቤት ተወንግዳ ሆቴል እኔ መስተንግዶ እንደሚሰራ እንጂ ሼፍ እንደሚሰራ አላውቅም ነበረ። የአዲስ አበባ ከተማ አስተዳደር የቴክኒክ ሙያ ትምህርት ስልጠና ቢሮ፣ የየካ ክፍለ ከተማ አስተዳደር የቴክኒክ ሙያ ትምህርት ስልጠና ጽሕፈት ቤት፣ የስካፌር የሆቴል ሙያ ማሰልጠኛ ተቋም የምስክር ወረቀት። ሐምዛ አብዱ ስሌማን ያንተ ስም ነው፣ ያንተ ፎቶ አለ። ኤግዛክትሊ። አንደኛ እዚህ ጋር ያወራውን ነገር ይሄ ብቻ ነው ትክክል ያወራሁት። አንደኛ ነገራቸዋለሁ ከዚህ በፊት ምቀኝነት ምናምን ሊመስልብኝ ይችላል። ነው በጣም ነው ማለት ነው። ማንም ሰው ሊያውቅ ይችላል። ተምሬያለሁ ላይክ ግን አሰራሁበትም። ተወንገዳ ሆቴልም አብረን ሄደን መጠየቅ እንችላለን። ዌተር ነው ሰራ የነበረው 10 ፍሎር ላይ። ሲቀጥል እንትን ማን ነው ተማርኩት እንጂ አልሰራሁበትም። አንዴ ላውራ አላቋርጠውም አይደለ? ሲቀጥል ተናግራለሁ። ሁሉም ሰው የዛን ቀን ሲሄድ በፍጹም ማለቴ ኢትዮ ቴሌኮም ሄደን ራሱ ሁላ ቼክ ማድረግ እንችላለን። የተደዋወል ነው ማለት ነው ያወራ ነው ራሱ የሚታመን ከሆነ ማለት ነው። ጭራሽ እንቀራለን አልኩትም። የዛን ቀን መጥቼ ጦሎ ሲሄድ በቃ ራሱ እንደውም ነገራቸዋለሁ እንትን በቃ ወረቀት ሰጥቶኝ ነበር። የዛኔ ለውድድሩ እንዳይመስል ምናምን የመጣሁት ነበር ያለኝና በቃ በዛን እንትን አልፈለገም ብዬ ነው ነገራቸው። ስልኩ ራሱ ሰጥቻለሁ አይደል እንድደውልለት ሶ እንትን መማሪያን አልዋሽም ተምሬያለሁ፣ ግን አልሰራሁበትም። ይሄ ማለቴ ተምሮ ራሱ መወዳደር እንደማይችል እሱን አላውቅም። ሼፍ የሆነውን ነው ተምሬበታለሁ፣ ግን አልሰራሁበትም ነው። አይ ቲንክ 4 ዓመት የሆነው ራሱ እዛ ላይ እንትኑ አለ መሰለኝ 2004 ወይም 3 ዓመት መሰለኝ። ሐምዛ ግን ጥያቄው ምንድነው? ያው የሼፍ ዚማጀት በአባይ ቲቪ ዋናው ዓላማችን ምንድነው? ቤት ውስጥ ያሉትን ይሄ መክሊት ያላቸውን አይደል በዚህ ሙያ ያልተመረቁና ያልተማሩ ግን ለምሳሌ አንድ ሐሳብ እዚህ ጋር ልስጥልህ። የቅመሞቹ ባል መጣ እዚህ ሊወዳደር፣ ባልና ሚስት አብረው ሊወዳደሩ መጡ። ግን ይሄንን ነገር ስንናገር አይ እኔ ሼፍ ነኝ ብሎ ራሱ አምኖ ሄደ። ሼፍ ነው አሰርኩ እኔ ላይክ ተማርኩት እንጂ አሰራሁበትም። አንተ አስጨርሰኝ አላልከውም? አንተ ደግሞ እኔን አስጨርሰኝ። ከዛ እሱ ሄደና እሷ በመትኩ ሌላ ጓደኛዋን ይዛ መጣች። እስካሁን ድረስ አብራን የተጓዘች ነው። የሶስተኛው ዙር የመጀመሪያው ዙር ውድድር ላይ እንደውም ወደ ተከታዩ ዙር አልፋለች። በተደጋጋሚ መቼም አንተም ታውቃለህ፣ በዚህ ሙያ የተማሩ ሰዎች መወዳደር አይችሉም። ላይክ እኔ ሼፍ የሆኑ ነው። ቆይ ሼፍ ማለት ትምህርቱን መማር ነው ዋናው አይደለ? ከዛ በኋላ ስራ ሂደት ላይ መኖርህ አለመኖርህ አይደለም። ግን የምግብ ሙያን ትምህርት ግን ተምረሃል። መማር ተወራለሁ። እሱ ነው መሰል ጥያቄው። ሌላ እነ ሼፍ ፍስሐ የሚጨምሩት ነገር ይኖራል? አይ ያው አንድ ሰው ፕሮፌሽናል ነው የሚባለው በአንድ ሙያ ዘርፍ ላይ በስርዓቱ ክላስ አቴንድ አድርጎ ከተማረ ያ ሰው ፕሮፌሽናል ነው። ቢሰራበትም ባይሰራበትም ሳይንሳዊ ግንዛቤ አለው ማለት ነው በዛ ዘርፍ ላይ። ያ ማለት ከነን ፕሮፌሽናል የሆኑ ከቤታቸው ጠርተን የምናወዳደራቸው ጋር ተወዳድሮ አሸናፊ ቢሆን የውድድሩ ፎርማት በአጠቃላይ ብልሹ ነው የሚሆነው አውትፑቱ። እና ይሄን መረጃ ስንሰማ ማጣራት ነበረብን። እና አንተ እርግጥ ካለ ፍላጎት ካለ ፍቅር ካለ ታለንት አንጻር ነው ይሄን ያደረከው። ይሄን ለማታለል ብለህ ላይሆን ይችል ይሆናል። ግን ለኛ ግን ከአንድ ሰው በሙያው ከተማረ በታምር ከነን ፕሮፌሽናሎች ጋር መወዳደር አይችልም። የራሱ እሱ ሌላ መስፈርት፣ ሌላ ውድድር፣ ሌላ ነገር ሊኖረው የሚችል ጉዳይ ነውና ያ በሁለታችሁ መካከል ያለው የዚህ ቲም ወይንም የውድድሩ እንትን ላይሆን ይችል ይሆናል ፐርሰናል ግንኙነታችሁ ላይ። ነገር ግን እውነታነቱ ይሄ ማስረጃ እውነት መሆኑን ካመንክ በዚህ ውድድር ፎርማት መቀጠል የሚያስችለው ሊሆን አይችልም። እሱንም ላናምነው እንችል ነበረ። ለምን አንተ የዚህን እውነት ነው ብልሃል፣ ግን በክፋትና በምናምን ተነስቶ አንድ ሰው የሆነ ፎርጅድ አሰርቶ ሊመጣ ይችላል። ግን አንተ በዚህ ሙያ መማር የራሴ ነው፣ ልክ የራስህ ነው። እሺ ይሄን ማስረጃ ትላንት ማታ ደርሶም ቢሆን ኖሮ ዛሬ እዚህ ቁጭ ብለን አንተን አንዳኝም ነበር ማለት አናወዳድርም ነበር። ሐምዛ የኔ በጣም ፌቨራይት ተወዳዳሪ ነህ እላለሁ ሁሌ። ሐምዛ በጣም ጎበዝ ነው እላለሁ። ግን ይሄን ወረቀት
ትላንት ማታ ወይም ደግሞ ጠዋት አግኝተነው ቢሆን ኖሮ አሁን ገብተን አናወዳድርም ነበር። ስላላወቅን ያወዳደር ነው። ጊዜህንም አንፈጅም ነበር፣ የኛንም ጊዜ አንፈጅም ነበር። ምክንያቱም የእንትን አይደለም አንተን ለማስወጣት ወይ አንተን አቮይድ ለማድረግ ሳይሆን የውድድሩ ፎርማት ላንተ አይሆንም። አንተ ሜቢ የተረዳው እኔ አሁን የገባኝ ነገር ሼፍ ሲባል ልክ ፕሮፌሽናል ሼፍ ሲባል መጀመሪያ ረዳት ሆኖ ይገባል፣ ከዛ ኮሚ፣ ከዛ ምናምን ሆኖ የመጨረሻ ሼፍ ደረጃ የደረሰን ነው ማያወዳደሩት ብለህ የገባህ ይመስለኛል። አሁን ካነጋገርህ እንደሱ ነው የገባህ? አዎ ላይክ የሚሰራበት ሰው ማለት ነው። በቃ ግን የኛ ፎርማት ደግሞ ስልጠናውን የወሰደ ሰው ስልጠና ካልወሰደ ሰው አድቫንቴጅ አለው። አትሊስት አከታተፍ ይችላል፣ ፕሮፌሽናል ተርም ይችላል፣ ብዙ ነገር ይችላል እና የነዛን ይወስድባቸዋል የሚል ሀሳብ ኖሮን ስለሆነ ይሄን ፕሮግራም የጀመርነው ያንተ ከዚህ ጋር ይጋጫል። ግን ስላላወቅን እስካሁን እንትን አላልንህም፣ አላቋረጥንም። ይሄም ላስት ሚኒት ስለመጣ ነው የዛሬው ውድድር የተደረገው። አሁን ወተን ነው የሰማነው እኛ ያገኘነው። እሱ ቀድመን ብንሰማ ኖሮ አናረገውም ነበር። እነሱ ብቻቸውን ይወዳደራሉ። ፕሮግራሙ እዚህ ጋር ማለት ነው። አንደኛ ከዚህ በፊትም ራሱ ደውሎ እሱ የአብረን ስንወዳደር አይቶ ላይክ እኔ አውቄ እንዳስቀሩት አድርጎ ከዛ ዘመድን አስገብተ ምናምን ደግሞ ካዱሱን ዘመድን አስገብተ ላይክ ወረቀቴ ደግሞ ላይክ አኪንተ ሳይሆን ራሱ ወስዶ ደብቆት ነው እሱ ጋር ነበረ። አንዴ ያዳ አንዴ ዝም በል ሲቀጥል እንትን ወረቀቱን ደውሎልኝ ሂጄ ነው ማሳያችሁ ብለ እስከዛ ላይክ ባለቀ ሰዓት ማምጣቱ ራሱ ትላንትም ማምጣት ይችል ነበረ እኮ እኛ እናውቅም። እኛ የደረሰን አሁን ውጡ ተብለን ከፕሮዳክሽን ቲም ያው ሆን ብሎ ያረከው ነገር አይደለም። ማግኘት አልቻልኩኝም ማንንም እንጂ እኛ እናውቅም። ከሳምንት በፊት አውቀን ኖሮ ቢሆን ኖሮ ፕሮግራሙን እንትን እንል ነበር። እኛ ግን የሰማነው አሁን ነው። ሐምዛ ለምሳሌ ሁላችንም ነው የምንወድህ ማለት እንደ ባለሙያ በቃ የመጀመሪያ ቀን ብለናል። ዛሬ እንኳን ራሱ እንዴት በጭንቀትና በስስት ሼፍ ፍስሐ ሲያዩ እንደነበረ እንዲህ ቢያደርገው እያሉ በጣም ከጭንቀት ነው የሄድክበትን መንገድ ያየ ነው። ግን ከባድ ሲቹዌሽን ነው። አሁን ምንድነው የሆነው ሆኗል። ከመጀመሪያ ጀምሮ ስትመጡ የአንተ ስም ማን ነው? አቤኔዘር የአቤኔዘር እናት መተው አይደል? የአቤኔዘር እናት ራሳቸው ሐምዛ ማለት ልጄ ነው አይደል? ልጆቼ ናቸው ሁለቱም አንዱ ቤት ሄደው ኩክ እንደሚያደርጉ እንደዚህ እንደሆነ ምናምን የነገሩን ነገር አለ። ስለዚህ እኛም በጣም ተደስተን በእናንተ እድሜ ያለ ልጅ በጣም ብዙ አስቸጋሪ ልጆች በሚኖሩበት ዘመን ላይ እንደዚህ አይነት ልጆች ሲኖሩ ደስ ይላል ብለን በጣም ተደስተን ነበር። የሆነ ሆኖ ነገር ሆኗል። ግን ደግሞ በዚህ ምክንያት ቤተሰባዊ ግንኙነታችሁ እንዲቋረጥ በጣም አንፈልግም። ስለዚህ ሐምዛም በአላህ አንተም በእግዚአብሔር እዚሁ ታርቃችሁ እንድትሄዱ እንፈልጋለን። አይደል? ነው ባሉ ነው ከተልቸ ነው ሐምዛ ቆይ ስለማታውቀው ማለት አንድ ያወራው ነገር ማለት ወረቀቱን እንጂ አንድ እውነት የለውም። ሲከተል ከመጀመሪያ ምግብ እንደተማርኩኝ ያውቃል፣ እናቱም ታውቃለች። አሁን መጨረሻ ላይ አወቅኩ የሚለው ማለት ነው። እነሱ እኮ ያስተካክሉልሃል። እነሱ እኮ ያስተካክሉልሃል። የሚስተካከል ነገር እኮ ይኖራል። አንቺ ማቆረብሽ? ኧረ ኖ እኔ ያካትትም እንዴ? በጭብጨባ አትቀበሉንም እንዴ? እንቺ በዛው የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች፣ አባይ ቲቪ ማለት የቤተሰብ ቤት ማለት ነው። ስለዚህ ቤተሰብ ደግሞ ቤተሰብ ለቤተሰብ ሲጋጭ እንደዚህ ዝም ብለን የምናልፈው ነገር አይደለም። ሐምዛ የምንወደው ልጃችን ነው፣ ለሁላችን ነው። በጣም ካሉት ተወዳዳሪዎች በሙሉ ትልቅ ቦታ የሰጠኑ ሁለት ሆኖ ደግሞ የመጡ ጊዜ ደግሞ ያስገረሙን አይደለ? ለብዙ ሳምንት አውርተናል ስለናንተ። ሐምዛም በዚህ በንዴት መሃል እሺ ስላልክ አይደል? ይቅር ብያለሁ ስላልክ
አላህ ወኪልን የሚያህል ስም ይዛችሁ ዝም ብሎ ቢኬድ ጥሩ አልነበረም አይደል ለእናንተም። ስለዚህ በጣም ሞር እንድናከብርን ያደረገው እርግጠኛ ነኝ ሼፎቹ በሙሉ የሚስማሙበት ነገር ምንድነው ነገ የሥራ ሰው ብዙ እንጠይቃለን። ስንጠየቅ ሁላችንም የመጀመሪያ ሐምዛን አንድ ቦታ ለመክተት ምንም ሳንጠራጠር በሙያ አምነን ጥሩ ደረጃ እንድደርስ የምናደርግ ሰዎች ነን እዚህ ያለነው። እሺ ይሄ ደግሞ በስራ ያስመሰከረ ነው። አሁን ከወንድም ጋር አይደል ይቅር ለእግዚአብሔር ተባባሉና ተጫጫባብታችሁ ተቃቀፉ በሉ። እግዚአብሔር እርቃችሁን የእውነት የሰላም ያደርግላችሁ። በመሃል ደግሞ ምንም ሰይጣን ያስገባባችሁ። ሰይጣን አይኑ ይጥፋ። አሜን። እሺ እንደዚህ ነው። እኔ ወደ ቦታ ይመለሳለሁ። ሐምዛ እንደገና ጎበዝ ሼፍ ስለሆንኩኝ ይሄን እንሸልምሃል። እንደገና ጀግና ሼፍ ነህ። በዚህ ላይ አሁን ሼፍ ፍስሐ የሚጨምረው ነገር ለሼፍ ፍስሐ እሰጣለሁ። በእውነት ዛሬ የሚያሳዝን ቢሆንም መልሶ የሚያስደስት ነገር ነው የገጠመን እና አንዳንድ ጊዜ እንደዚህ ነው ነገሮች ያሳዝናሉ፣ መልሰው ደግሞ ያስደስታሉ። እና ይህ አጋጣሚ እኛም ስናወራ ነበር። ሐምዛ በጣም ጎበዝ ነው ማለት ሲሰራ ምን ሲል በጣም እና በዚህች አጋጣሚ ግን ሰርቲፋይድ የሆነ ኩክ መሆኑን ማወቃችን በእውነት በዚህ ሙያ መስራት እና በደንብ መቀጠል ከፈለገ እኔም ሆንኩ ጓደኞቼ የትም ቦታ ላይ እሱን ሪኮመንድ ለማድረግ ባለሙሉ ተስፋ ነኝ እና በኮንፊደንስ ነው ይሄን የምናገረው። ምክንያቱም ቢችል ነው ለካስ እንደዚህ በጣም እንትን ያለው እና የትም ቦታ ላይ ብዙ ኩኮችን እናውቃለን፣ ብዙ ባለሙያዎችን እናውቃለን። ነገር ግን እንዳልከውም እየሰራ ተምረህ ግን እየሰራህበት አይደለም። ዞሮ ዞሮ ወደዚህም ነገር ያስገባህ ምንድነው ግንዛቤ ነው፣ የነገሩን የመገንዘብ ሁኔታ ነውና የተገነዘብክበት መንገድ ነው ወደዚህ ያስገባ እና እንኳንም ይሄ ነገር ተፈጠረና በደንብ እንድናቅህ ረድቶናል። ስለዚህ በጣም ምርጥ የነገው ሼፍ ልትሆን እንደምትችል በጣም ተስፋ አለኝ እና ደስ ብሎኛል። ነገሮች ሁሉ ለበጎ ናቸው። ነገሮች ሁሉ የሚመጡት ለበጎ ነው። ይሄንን በበጎ ተቀበለው ብዙ ጥሩ ነገሮች ከፊትህ እንደሚጠብቁ ምንም ጥርጥር የለኝም። በጣም ያዘነችው ሼፍ ፍሬ ናት። ሼፍ ፍሬ የምትጨምሪውን ለምን በቃ ሐምዛ በቃ ሐምዛ በቃ እዚህ ውድድር ላይ ለሷ ሌላ ነበር እና ትክክለኛ ቻይናነቷ ዛሬ ተረጋገጠ። ሞር አይኗ እየጠበበ መጣ። ያንተ ነገር ሲሰማ በጣም አዝኛለሁ። እኔ ቢቀጥልና በቃ ያሸንፋሉ ከምለው ተወዳዳሪዎች አንዱ አንተ ነበርክ ብያለሁ። ባለፈውም ብያለሁ፣ አሁንም ደግሞ አለው። ግን የውድድራችን ፎርማት ስላልሆነ ብቻ እያዘን እንሸኛለን። እያዘን ግን የውድድራችን ፎርማት ቢፈቅድ ብትሄድ ደስ ይለናል። በጣም ብትቀጥል ግን እየሸኘ ነው እናቀርበዋለን። ከኛ ጋር ቤተሰብ ነው በኋላ እንደውም ቶሎ ለማስቀጠር ሁላችንም የምንሽቀዳደምብ አይነት ሰው ነህ እና በዚህ አጋጣሚ አቤኔዘርም በጣም ልትመሰገን ይገባል። ምክንያቱም ይሄን ነገር ከጓደኝነታችሁ ከቅርበታችሁ አንጻር ያለውን ሁነት ወደ መድረክ ስላመጣውና እንዲህ እንድንወያይበትና ሐምዛን ደግሞ በእውነተኛው ማንነቱ እንድንረዳው ስላደረግ በጣም እናመሰግናለን። እንደኔ ዛሬ አቤኔዘር ለፕሮግራሙም ሙነቱን ማውጣቱ ለሐምዛ ደግሞ ሌላ እንጀራ የከፈተለት ነው ይመስለኝ። ትልቅ እንጀራን ከፊቱ የከፈተለት ነው ይመስለኝ። በተለይ በሼፍ ፍስሐ በኩል በጣም ብዙ ስራ እድሎች እኔ እንኳን የማውቃቸው ብዙ ስራ እድሎች ይመጣሉ። ስለዚህ ይህንንም የሚመለከቱ ብዙ ሰዎች ነገር ስልክህን እያሉ እንደሚጠይቁን ምንም ጥርጥር የለንም። እኔም ደግሞ የሬስቶራንት ባለቤት የሆናችሁ በሙሉ እውነቱን ልንገራችሁ፣ ሐምዛን ብንቀጥረው ብላችሁ ካላችሁ ቀጠሩት። ምንም ጥርጥር የለም። በጣም ጎበዝ ሼፍ ስለሆነ ትኮሩበታላችሁ፣ ትደሰቱበታላችሁ። ከዲሲፕሊን ጋር ነው። ግን እሷ አስማናላት። እሷንም በረዳትነት አብራችሁ ሰዷት። ሼፍ ቅድስ የምትጨምሪው ነገር አለሽ? በዚህ መልኩ መሆኑ በጣም አዝነናል። ግን ምንድነው ትክክለኛ ሼፍነቱን ማወቃችን ጥሩ አጋጣሚ ነው። ሁሉም ነገር የሚሆነው ለበጎ ነው። ስለዚህ ከዚህ የተሻለውን ነገር ነው ካንተ የምንጠብቀው። ደግሞም ነህ ሼፍ ነህ። በቃ በፊትም ግን መጀመሪያም ላይ ብለናል። የመጀመሪያ ውድድር ላይ እርግጠኛ ነህ ሼፍ አይደለህም
ብዬ ነበር አስታውሰኝ። ምክንያቱም በጣም ፕሮፌሽናል ነው ስራችሁ ሁለታችሁ፣ አያያዛችሁ ያስታውቃል። እኔ ዩቲዩብ ላይ ኮሜንት መጣልኝ ሐምዛ ሼፍ ነው ምናምን የሚል ይሄ እንግዲህ በቃ አንድ በጣም ክፉ ሰው ደግሞ የጽፎበት ነው ብዬ ከስር የት ነው ማስረጃ ብዬ ኮሜንት አደረኩ። ማስረጃ የሚያቀርብ ሰው አልነበረም፣ ግን ዛሬ እንደዚህ ሆነ። ለማንኛውም አቤኔዘር እናመሰግናለን። ውጤቱን እንናገራለን አይደል? አቤኔዘር እናመሰግናለን። መልካም ቀን። እናትን ሰላም በልልን። እሺ ለተመልካቾቻችን ቃል የምንገባው ነገር ሐምዛ የተሻለ ስራ አግኝቶ የተሻለ ህይወት አግኝቶ ህይወቱ እንደሚቀጥል ምንም ጥርጥር የለንም። ያ ሲሆን ደግሞ ለሐምዛም የተሻለ ስራ እድል ሲገኝ በቅርብ እናሳውቃለን። ሁላችንም ስልክህን እንይዛለን፣ ደግሞ በቅርቡ ይሆናል። ለተመልካቾቻችን ለተወደዱ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦችም ይሄን የምናሳውቅ መሆኑን እንገልጽላቸዋለን። አሁን ደግሞ የቀረን ምንድነው? ውጤቱ ነው እና ሐምዛ ያው በውድድሩ ፎርማት መሰረት አላለፉም። ጣዕሞችስ እንዴት ሆነው ይሆን? ዳኞቹ የሚሉትን ይዤ እመጣለሁ። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች የእነ ጣዕም ውጤት እጄ ገብቷል። ሲያስደንቁንና ሲወደሱ የነበሩት እነ ጣዕም እናትና ልጅ ጀግኖቹ ዛሬስ የሰሩት ምግብ ለሶስተኛው ዙር ይመጥናሉ ወይ? ወደ ተከታዩ ዙርስ ያሳልፋሉ ወይ? ዳኞች ተወያይተው ነጥቡን ሰጥተውኛል። ምን የሚሉ ይመስሏችኋል? ዛሬ ያሳፍረናቸዋል። እንጃ። እኔ ግን አንድ ነገር ጠይቃችሁ እንደው በአይን ብቻ የእነ ሐምዛ ምግብ እንዴት ነው? ዋው እይታው ቆንጆ ነው። ድምጻችሁ ከፍ አድርጋችሁ ንገሩኝ እንጂ። እይታ በጣም ቆንጆ ነው አይደል? ፕሬዘንተብል ነው። ከለሩ በጣም ያምራል። መጀመሪያ ደግሞ አይን ነው የሚባል ይገርማል። ዛሬ በተደረገው የሼፍ ዚ ማጀት በአባይ ቲቪ የምግብ ዝግጅት ውድድር እነ ሐምዛ የውድድሩን ፎርማት ስላላሟሉ ያው ዲስኳሊፋይድ ነው የሚባለው፣ ከውድድሩ ውጭ ሆነዋል። ግን ለሐምዛ ደግሞ መልካም እድልን ይዞ የመጣ መሸነፍ ነው። በመሸነፍ ውስጥ ማሸነፍ አለ የሚባለው ለዚህ ነው። እነ ጣዕምስ አሳምነው 90 አምጥተው ወደ ሁለተኛው ዙር አለፉ። እንደገና ከአንድ ብቸኛ ተወዳዳሪ ጋር ተወዳድረው ደግሞ የሚገርም ነገር አሳይተው ሳህኑን ሙልት አድርገው ቀዳኞቹን አስደስተው ወደ ሶስተኛው ዙር አለፉ። ዛሬስ ዳኞች ለእነ ጣዕም 69 ነጥብ ሰጥተው አነሰ 69 አይገባንም አይገባንም። ይቀነስ ስንት ነው? የምሬ ነው እውነት እንጃ። እንደውም ብዙ ነው። ድንቹን እኮ እንሾሽን ላይ ተሞቃስ መሰላችሁ። ተዋታ ስክብን አጥፍተናል። በቃ ተው። የሆነ ሆነና 69 ነጥብ በማምጣት ወደሚቀጥለው አራተኛ ዙር አላለፉም። እናመሰግናለን። ግን የቅቤና የማር ንግዱን ደግሞ በደንብ እናስተዋውቃለን ባለንትን። እሺ እሱ የማይቀር ነው፣ ቃል የገባነው ነገር ነው። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ምንም አሸናፊ ሳይኖረው በጣም ያዘንን በዚህ መልኩ ተጠናቋል። እስከ ሳምንት፣ መልካም ሳምንት። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣዕም እንፍጠር።